ቢሆንማ ጥሩ ነበረ። ሰዎች የራሱ አስቤዛ ይበዘበዙም ነበር። ማርያምን እኔ በጣም ነው የምሳቀቀው። እሷ ጧጧት ያለ እንቁላልና ያለ ወተት ምንም ነገር አትነካላችሁ ማለት ነው። አትነካም። እመቤቴ ላብኔ ምናምን 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 ጅብን ምናምን አትበላም። እንቁላል ወተት በስ እኔ ስቅቅ ጋይስ ወተቱ አረብ ሀገር ላይ ስለ ምግብ ነው። ብዙ ጊዜ ፊሊፒኖች ሆዳሞች ናቸው፣ ምግብ በጣም ይበላሉ ምናምን ብላ አንድ ልጅ ቪዲዮ ሰራችና ያንን ቪዲዮ ደግሞ ሌላኛዋ ልጅ ዱይት አድርጋ አዎ ትክክል ነው፣ እኛ ለዛውም ምግብ እንዳንገዛ ምናምን ምግብ ማዳሞችን ግዙ ለማለት እንሳቀቃለን እነሱ በመብላታቸው ምክንያት አለች። አንደኛው ቪዲዮ አገዛ ማለት ነው። የሁለቱንም ፎቶ አደርግላችኋለሁ። አንድ ቪዲዮ ላይ ፎቶዋን አድርጌያለሁ። አሁን የመጨረሻ ነው፣ በሚቀጥለው ሌላ ጉዳይ ስለማነሳ ማለት ነው። እና ይኸውላችሁ እኛ አበሾች ችግሩ ምን እንደሆነ ታውቃላችሁ? ፊሊፒኖች በራስ መተማመን አላቸው፣ ራሳቸውን የቻሉ ናቸው፣ ጎበዞች ናቸው፣ ስማርቶች ናቸው። ከሰው እንደ ትላንትና እንደሰራው ቪዲዮ ከሰው ፍቅር አይፈልጉም፣ ከማዳም ፍቅር አይፈልጉም። ለዚህ ነው ጥርስቅ አድርገው ምግባቸውን የሚበሉት። እኛስ አይበሉም የሚባለውን ስም እንደ ድግሪ ነው የምንወደው። በቃ እንደ ዲግሪ ነው የምንወደው። እነሱ እኮ ምግብ አይበሉም፣ እነሱ እኮ እንዲያደርጉም ኖርማል። አሁን አንደኛው እህታችን ያልሽው በቀን ጠዋት ላይ አንድ ኩባያ ወተትና 2 እንቁላል ነው የምበላው፣ በሱ ነው የምኖረው፣ ጠዋት ሁሌ እንደዚህ ነው የምበላው አልሽ። ኖርማሊ አንቺ አሁን አይፈረድብሽም፣ ምክንያቱም በልጅነትሽ በትንሽዬ ብርጭቆ ሻይና አንድ ጥሚጥዬ ሽልጦ እየበላሽ ስላደግሽ ነው። ፊሊፒኖች አሁን እናንተ የምትመላለሱ ቮይስ ቢሰሙ አዎ እኛ እኮ ድርቅ ያላየን ህዝቦች ነን፣ እኛ እኮ ችግር በረሃብ ስማችን በዓለም የማይነሳ ህዝቦች ነን፣ ለዚህ ነው ምግብ የምንበላው ነው የሚሏችሁ። ምክንያቱም አረቦችን ተመልከቱ፣ ጠዋት ይነሳሉ፣ ለብኔያቸውን፣ ጅብኔያቸውን፣ ቲማቲማቸውን፣ ኪያራቸውን፣ ምናቸው ተቆራርጦ ሙሉ ጠረጴዛ ተደርድሮ ከዛ ላይ ነው ምግብ የሚበሉት። ይሄ አስተዳደግ ውጤት ነው። ኖርማል ቲክቶክ ላይ ወጣችሁ ቮይስ የምትሰሩ ሰዎች ማለት ነው፣ ስለ አረብ ሀገር እንደዚህ አብረዋችሁ ስለሚሰሩ ሰዎች ነው ለማውጣት የምትጣጣሩ ሰዎች የኋላ ታሪካችሁንና የልጅነት ጠባሳችሁን ነው እንድናየው የምታደርጉን ማለት ነው። እኛ ሀበሻዎች በመዳሞቻችን ለመወደድ በጣም ነው መከራችንን የምናየው። አብዛኞቻችን፣ አንዳንድ አሉ ጎበዞች፣ ግን አብዛኞቻችን በጣም መከራችንን እናያለን። በእነሱ ለመወደድ የምናደርገው ጥረት ደግሞ ራሳችንን በመጉዳት ጭምር ነው። የሚያሳዝነው ነገር ማለት ነው። ራሳችንን ከምንጎዳበት መካከል አንዱ ምግብ ነው። ምግብ እያለ ቤት ውስጥ ነገር ግን ብዙ በሉ ላለመባል፣ ሆዳሞች ላለመባል እንቁበጨበጫለን። ይኸው በቃ ብዙ እኮ ይበሉ ምናምን ለመባል በጣም መከራችን ያለን፣ ግን እነሱ በሉ ማለታቸው አይቀርም። ብዙ በላሽም ትንሽ በላሽም ዞሮ በላሽ መባልሽ አይቀርም። ግን እኛ በቃ መከራችን እናያለን ማለት ነው። እና አሁን እቺ ልጅ ያው አብራት የምትሰራው ፊሊፒን ናት መሰለኝ። በነገራችን ላይ ልጅቷ አሁን ምግብ በላች በጣም ማሳቀች ምናምን የምትለው ልጅ ራሱ በጣም ነው ምግብ የምትበላው። ብዙ ጊዜ ሳህኖቿ ላይ አያለሁኝ። ሆኖም ግን ሌላዋን እየወቀሰች ነው እሷም ማለት ነው። እና ምግብ በላች ምናምን እያለች ነው። አብራ የምትሰራው ከፊሊፒን ጋር ነው። ፊሊፒኖች ደግሞ ጣጣ የለባቸው፣ ብቻ ምላሳቸውን ያሰባምራሉ እነሱ። ሚስተር መዳም በቃ ምላሳቸው ማሰማመር ነው እንጂ ከዛ ውጭ ለራሳቸው ማድረግ ያለባቸውን ነገር ግጥም አድርገው ነው የሚያደርጉት። ምግባቸውንም ግጥም አድርገው ነው የሚበሉት። ጣጣ የለባቸውም። ተሀበሻ በተቃራኒ ማለት ነው። አንዳንድ ጊዜ ግን ከሰው ጋር መስራት በጣም ያስጠላል። የሚያስጠላ ለዚህ ነው፣ በተለይ ደግሞ ከሀበሻ ጋር መስራት። አሁን እቺ ልጅ እንግዲህ እሷ አስፈሪ አልተባለች ማለት እንዴ፣ የሚያመጡት አሰሪዎች ናቸው። ምንድነው እንደዚህ ሽንቅቅ አልኩ ቅብጥር ሰው አልኩ የምትለው? ሰራተኞቻቸውን የማብራት አቅም ከሌላቸው መጀመሪያ ለምን ያመጧቸዋል? ሰራተኛ መስራት አለበት፣ መብላት አለበት፣ በልቶ መስራት አለበት። ለምንድን ነው የምትሸማቀቀው? ስላለመደች ነው። እኛ ሀበሻዎች እየተሽቆበቆም ስለለመድን እሷም እንደዛ እየተሽቆበቆች ነው የለመደችው። ስለዚህ ምናልባት ደግሞ በፊት የሚሰሯት በተለይ ደግሞ አብረው የሚሰሩ የነበሩት ሀበሻ ከነበሩ በዛ ስለለመደች እችኛውም እንደዛ እንድትሽቆብቆብ ነው የምትፈልገው።